ዛሬ ርዕሱ ትንሽ ጠንከር ወንጌላዊነት የሚለው በእርግጥ ይህንን ወንጌላዊነት የሚለውን ሀሳብ የሚረዱት የወንጌላውያን ስራ አድርጎ ነው። አብዛኛው ሰው የሚረዳው እንደዛ ነው። ግን የወንጌላዊ ስራ ብቻ አይደለም። የወንጌላዊነት ስራ ወንጌላዊነት የአማኝ ሁሉ ስራ ነው እና ርዕሱ ትንሽ በቃ እንትን የሆነ ትምህርታዊ በቀስታ የምንሄድ አይነት ነገር ነው። ነገር ግን በጣም ኢንስፓየርድ የሚያደርገን አይኖቻችን የሚከፍት ነገር አለ። እግዚአብሔር ይመስገን። ስለዚህ ወንጌላዊነት የአንድ የሙሉ ጊዜ አገልጋይ ስራ የፓስተር የወንጌላዊ ስራ ሳይሆን ወንጌላዊነት የአማኝ ሁሉ ስራ፣ ዳግም የተወለደ ሕይወትን የተካፈለ ሰው ሁሉ በሕይወት የተቀበለው ትልቅ በረከት ነው። ወንጌላዊነት ባይዘ በረከት ነው። የወንጌል ስራ ወንጌልን ለሌሎች ማካፈል ትልቅ በረከት ነው። እግዚአብሔር ይመስገን። በዚህ ቦታ ላይ እቺ ሱናማይት ሴት እንግዲህ ኤልሳዕን አየችውና ወደ ቀርሜሎስ ተራራ እየሄደ ከዕለታት አንድ ቀን አየችና ይሄ ሰው የእግዚአብሔር ሰው ነው አለች። የምን ሰው ነው አለች? የእግዚአብሔር ሰው ነው አለች። ከዛ በኋላ የኔ የእግዚአብሔር ሰው እባክህ ወደ ቤት ግባ አለች እና ለባሏ መማከረች። ይህ ሰው የእግዚአብሔር ሰው ስለሆነ ሰገነት እንስራለት፣ እንደገና ደግሞ የሚያዝበት አልጋ እናዘጋጅ፣ የሚበላውን እያንዳንዱ ነገር እናዘጋጅለት፣ እናሰናዳለች አለችው እና ከባሏ ጋር ተስማማችና ሰገነት አዘጋጀች፣ ሁሉንም ነገር አዘጋጀች። ከዛ በኋላ የእግዚአብሔር ሰው ወደ እሷ ቤት መግባት ጀመረ። ከእሷ ይበላል ይመላለሳል። ከሌለታት አንድ ሀሳብ ወደ አእምሮ መጣ። ምን የሚል ሀሳብ ነው የመጣለት? እቺ ሴት ብዙ ነገር ለኛ አድርጋለች። እስኪ ምንድን ነው የሚጎላት ነገር? የሚያስፈልጋት ነገር ምንድን ነው? ጊያዝን ጠይቃታለሁ። በቃ የሚያስፈልጋት ነገር ካለ እናደርግላታለን። ምክንያቱም በበቷ ያለው ካራቶ አይደለም። እንግዲህ በብሉይ ኪዳን ዘመን ነቢያት ማለት የኢየሱስ ወኪሎች ናቸው። ማለት ጥላዎች ስለነበሩ የክርስቶስ ጥላ ስለነበረ ክርስቶስን ወክሎ ስለነበሩ ከአንደበታቸው የሚወጣው ነገር ሁሉ እንደ እግዚአብሔር ቃል ነው። ተጽፎልን የተቀመጠው እግዚአብሔር ቃል ስለሆነ ተጽፎ ነው። አሁን አዲስ ኪዳን ላይ ግን እንደዛ አይደለም። አዲስ ኪዳን ላይ ነቢያትን እንደ ብሉይ ኪዳን ነቢያት መሳት ትክክል አይደለም። የብሉይ ኪዳን ነቢያት ከአንደበታቸው የሚወጣው ተመዝቦ ቃል ነው፣ እግዚአብሔር ቃል ነው እና እሷ እንግዲህ ክርስቶስ የክርስቶስ ወኪል ነው። በሰዓቱ ምንድን ነው እስኪ የሚያስፈልጋትን ነገር ጠይቃታል። ሲጠይቃት ምንም አለች። እኔ ምንም አልሰብም፣ በዘመዶች ቤት በዘመዶች ተከብበናለሁ፣ አንዳች የሚጎለኝ ነገር የለም ማለት። ከዛ ጊያዝ እንደዛ ነው የእግዚአብሔር ሰው ኤልሳዕ ልጅ እኮ የላትም ልጅ የላትም ስላት ኤልሳዕ ይጠራታል። ልክ መንታ ስትቆም የዛሬ ዓመት ልጅ ትወልጃለሽ ማለት። ከዛ በኋላ ባሌ ማንጅቷል እኔ ማንጅቻለሁ ተዋሰል እግዚአብሔር ሰው እንዳትዋሽ አለች። እንዳትዋሽ ታው ነው ያስፈልግ ግዴታ እንዳትዋሽ። በእርግጥ ልጅ ያስፈልጋታል፣ ግን ምን ሆኗል? ጊዜው አልፏል። ተስፋ የተቆረጠ ነገር ነው። የሚሆን ነገር አይደለም፣ አይመስልም። ጊዜው ያለበት ነገር ነው። ከዛ በኋላ ልክ ከእግዚአብሔር ሰው በወጣው አፍ መሰረት ልክ በዓመቱ ምን አደረገች? ጸነሰች። ጌታ ይመስገን። ምክንያቱም የክርስቶስ ወኪል ነው እና የክርስቶስ ጥላ ከእግዚአብሔር አፍ ነውና ቃል የወጣው ምን ሆነች ማለት ጸነሰች። ከዛ በኋላ አደገ ብላቴናው። ከዕለታት አንድ ቀን ከአባቱ ጋር ወደ አጨዳ ሌላ አጨዳ ቦታ ይሄዳል። ብላቴናው በድንገት ራስን ማለት ጀመረ። ራስን ስል አባቱን እዛ ነው ሰራተኛው ወደ እናቱ ውሰድ። ከዛ ወደ እናቱ ወሰዳት። በእናቱ ጭን ላይ እስከ ቀትር ሰዓት ድረስ ተኛ። ከዛ ምን ሆነ ይላል? ሞተ። ከዛ በኋላ ምን አደረገች? ታሪኳን ተከታተሉና በደንብ በኋላ ዝርዝር ሀሳቦችን በደንብ መንፈስ ቅዱስ የሚጠቅምልን ነገር እናያለን። ከዛ ወዲያውኑ ወሰደች፣ አነሳችውና በጌታው ሰገነት ላይ አኖረችው፣ አለበሰች። ከዛ ባሏን እኔ ወደ እግዚአብሔር ሰው ሄጄ እመጣለሁ፣ ወደ ቀርሜሎስ ተራራ ወደዛ ተራራ ደርሼ እመጣለሁ። ለምንድን ነው የምትሄጂ? መባቻ አይደለ ወይ በዓል የለ? ለምንድን ነው የምትሄጂ ስላት ደህና ነው። እስኪ ደህና ነው በል። ልጁ እኮ ሞቶባታል፣ ግን ምንድን ነው አለች? ደህና ነው አለች። ለባሏ እኮ ነው ያለች አለች። በመጽሐፍ ቅዱስ እቺ ሴት በጣም አስገራሚ ሴት ናት። እንደገና አብርሃምን ተመሳሳይ ነገር ነው ለሚስቱ ብናገር
በስንት ልፋት ያመጣነውን ያገኘነውን ብስድና ያገኘነውን ይስሐቅን ልታርቀው ተው እባክህ ዳይታል ወይ ቃጀ ነው እግዚአብሔር በትክክል አልነገረም። ከነገና ቼክ አድርግ አይቻልም ነው እንትን ይስሐቅን አብርሃም ይስሐቅን ይዞ ለሚስቱ ሳይናገር ይዞ ሄደ። እምነት ነው የእምነት ጉዳይ። ከዛ በኋላ ሩጫውን ቀጠለች። በሩቅ አያት ይላል የእግዚአብሔር ሰው ሳይ በሩቅ አያት። ልክ በሩቅ ሳያት ጊያዝን ያቻትና ያቺ ሱናማይት ያቻትና እስከ ሩት እስከ ሄድና እንደዚህ ወደ ጠይቃት ምን ሆነሽ ነው? ሰላም ነው አይደለ? ልጅሽ ሰላም ነው? ባልሽ ሰላም ነው? ብለህ ልክ የሮጠ መጥቶ ሩት ጥያቄ ጠይቃት። ልጅሽ ሰላም ነው? ባልሽ ሰላም ነው? ምንድን አለችው? ሰላም ነው። እስኪ ሰላም ነው በሉ። ሰላም ነው። ለምን ረጋጋላችሁ? መነገር ያለበት ቦታ ላይ ነው የማወራው። ዝም ብዬ በማይሆን ቦታ ስፍራ አልናገርም። እኔ ጉዳይን የማወራለት ሰው አለ። ሰላም ነው። ብዙ ጊዜ ግራ ሲገባ ተስፋ መቁረጥ ቋንቋ ስናወራ ሰይጣን ይሰማና ከበሮን አተከበረ ያነሳል። ተሳካልኝ ነው ግን በልባችን ያለው ይዘን አንተታ ያለበው ዝም ብላችሁ ጌታ አንተታ ያለ ልጅ ነኝ አውቃለሁ እንዳፈቀርከኝ አውቃለሁ እንደወደድከኝ አንተ እያየህ ነው ለአንተ እንጂ ተስፋ የመቁረጥ ቋንቋ አላወራም። ተስፋ አልቆርጥም ወይም ደግሞ የስንፍና ቃላት ካብሬ ምን ያደርግ አይወጣም። አንተ ነገርን ታያለህ። አመሰግናለሁ። ክብር ለኢየሱስ ይሁን። ሰላም ማለት የረሳ ቤቱ አስቀምጣል። ሰላም ነው፣ ሰላም ነው፣ ደህና ነው፣ ደህና ነው። እዛ አይነችና ኤልሳዕ እንግዲህ ያዘች። ቆይ ልጅ ጠይቃለሁ ለምኛለሁ። ባይዘይ አንድ ነገር ይሁን እናንተ ሳትሆኑ የመረጣችሁት እግዚአብሔር ነው የመረጣችሁ። እስኪ እኔ ሳልሆን እግዚአብሔርን የመረጥኩት እግዚአብሔር ነው የመረጠኝ። እግዚአብሔር ነው ፕላኑ ያቀደው የማዳን ፕላን። አንድያ ልጄን ወደዚህ ዓለም እልካለሁ የጠፋውን በመልክ የፈጠሩትን ሕዝብ ይታደጋለሁ ብሎ አንድያ ልጁን የመላክ ኪዳን ቀድሞ ማለት ያንን ኪዳን ደግሞ ፈጸመ። አንድያ ልጁን በቀራንዮ መስቀል ላይ ሰቀለው። በልጁ ሞትና ትንሣኤ ሙሉ በሙሉ ታደገ። በግማሽ አለ። ስለዚህ ነው ኮራ ማለት ያለባችሁ። ስለዚህ ነው ዝንጥ ማለት ያለባችሁ። በችግር ውስጥ ሰላም ነው ማለት ያለባችሁ። በእያንዳንዱ ሁኔታ ውስጥ ደረታችሁን ነፍታችሁ ኢየሱስ ጌታዬ ነው ሲጀምር ለምድራዊ ጉዳይ ለዘላለም ጉዳይ ተመርጫለሁ። እኔ እግዚአብሔር ልጅ ነኝ። ከአንደበታችሁ ሁል ጊዜ የድል ቋንቋ መውጣት አለበት። ለዛ ነው የመረጣችሁ ጌታ ከእናንተ ጋር ነው። የወደዳችሁ ያፈቀራችሁ በልጁ ደም አጥባችሁ ያው በልጁ በክርስቶስ ደም ያጠባችሁ። እግዚአብሔር ይናፈቅ ነበረ በብሉይ ኪዳን የጥጆች ደም የፍየሎች ደም ኃጢአትን ማስወገድ ስላልቻለ የሚመጣውን የልጁን መስዋዕት እየጠበቀ ይናፈቅ ነበር። ልክ ልጁ መጣና የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎት የእግዚአብሔርን መሻት አሟላ። በእኛ ምትክ ገብቶ አንድ ጊዜ ታድሎ once for ever አሜን። እስኪ አንድ ጊዜ በሉት ለመጨረሻ ጊዜ በአንድ ቀርቦ በአንድ ጊዜ ገብቶ ለመጨረሻ ጊዜ ፍጹማን አደረገ። ፍጹማን እሺ ጻድቃን ቅዱሳን እግዚአብሔር ይመስገን። ያ ከዛ በኋላ ኤልሳዕ እኔ ልጅ አልጠየኩም በላውን ልጄ ሞቷል ይታደርገው ነገር የእግዚአብሔር ሰው ለልጄ ተቀብያለሁ ተናገርከኝ ይኸው ልጄ መጥቷል። አሁን ግን የማረጋግጠው ይሄ ልጄ ሲነሳ በልጅ ተልጅ ኤልሳዕ ሄደ ከሷል። ከዛ በኋላ ሲግሪ እንደሆነ ታውቃላችሁ እንግዲህ ጊያዝን ሊሞት ነበረ ግን አልሆነም። ሚካኤል ሳይልና አሁን በአፉ አይኑ በአይኑ ላይ እጁን በእጁ ላይ አድርጎ አንድ ጊዜ ጸለየ። ገናው ሞቀ ይላል። ከዛ በኋላ 7 እየተመላለሰ እንደዛው ጸለየ። ከዛ ብላቴናው ሕያው ሆነ፣ ሕይወቱ ተመለሰ። እዚህ ውስጥ ስለ ወንጌላዊነት 3 ዋና ዋና ነገር እንማማራለን ዛሬ። ወንጌላዊነት የመጀመሪያው ነገር እግዚአብሔር ያዘጋጃቸውን ሰዎች ማየት መቻል ነው። ወንጌላዊነት እግዚአብሔር ያዘጋጃቸው ሰዎች በፊታችሁ ላይ አሉ። እነዛ ሰዎች ልክ እናንተን ሳያችሁ
ይሄ የእግዚአብሔር ሰው ነው ብሎ ይቀበሏት እንዳትረሱ። ወንጌላውያን በጭፍን ላይ አትጌታ ይመል ምናምን ብለን እንደዚህ ይመስላል ማሸነፍ የሆነ በክርክር ማለት እንደዛ አይደለም። ወንጌላውያን ልክ እናንተ ባላችሁበት ስፍራ እናንተ የእግዚአብሔር ልጆች ናችሁ። በእናንተ ውስጥ ላስ አምላክ ይኖራል። በእናንተ ውስጥ እግዚአብሔር ይሰራል። እናንተ እግዚአብሔር ቤተ መቅደስ ናችሁ። በክብር ተሸፍናችሁ ነው ያላችሁ። ልክ አንድ ዓለማዊ ጥሪ ያለበት ሰው መዳን ያለበት ሰው ልክ እናንተ ሲያይ ይሄ የእግዚአብሔር ሰው ነው ምትለው ነገር ይሰማለሁ። ከኛ የሚጠበቀው ነገር እግዚአብሔር ያዘጋጃቸውን ሰዎች በፊታችን ላይ ማየት መፈለግ ማለት በወንጌላዊነት ሜንታሊቲ ሁሉ ጊዜ እግዚአብሔር ወይ በእኔ ስለሚታድናቸው አመሰግናለሁ፣ በእኔ እየሰራ ስላለ አመሰግናለሁ። ማን ይሁን ዛሬ የተዘጋጀው በፊት ላይ ማን ይሁን የሚቀበለኝ፣ ማን ይሁን የሚሰማኝ፣ ቃልን ለመናገር ዝግጁ ነኝ። አንተ ያዘጋጀው ሰው ወደ ህይወቴ ይቀያልን መውጣቱ ነው ያለብን በእያንዳንዱ ቀን። እስኪ በእኔ በሙሉ የእግዚአብሔር የማዳን ስራ ይከናወናል። ይኸውላችሁ አትጠራጠሩ፣ በእኔና በእናንተ ጅማ ነጻ ትወጣለች። አትጠራጠሩ፣ በእኔና በእናንተ የአየር አለቃ ይዋረዳል። ወንጌል ይሰበካል። የእግዚአብሔር ወንጌል የጠፉትን ይታደጋል። በእኔና በእናንተ እግዚአብሔር በስራ ላይ ነው። አንድ ነገር ብቻ አድርጉ። ኤልሳዕነት ስልክ ስታዩ ይሄ እኮ ምንድን ነው አለ፣ የእግዚአብሔር ሰው ነው አለ። ከዛ ምን አደረገ? የእግዚአብሔር ሰው መሆናቸው የሚያረጋግጡ ሰዎች ምን እንደሚያደርጉ ታውቃላችሁ? ይቀበሏቸዋል። በቃ የሚያስፈልጋችሁ ሁሉ አጠገባችሁ ይሆናል። እኔ ከአንተ ሌለኝ በቃ እፈልግሃለሁ፣ እንደዛ ነው። ከዛ በኋላ ታካፍላላችሁ፣ ህይወትን ይቀበላል። ለምሳሌ በመጽሐፍ ቅዱስ ውስጥ ሊዲያ ሐዋርያው ጳውሎስ ወደ ፊልጵስዩስ ከተማ ሲሄድ የጸሎት ስፍራ ይፈልግ ነበር። ልክ እየፈለገ ሄዶ በደረሰበት በዚያ ሴቶች ተሰብስበው የሚጸልዩበት ቦታ ደረሰና ወንጌል መናገር ጀመረ ይላል። ከዛ እግዚአብሔርን የሊዲያን ልብ ምን አደረገ? ከፈተ ይላል። ጳውሎስ የሚናገረው ወንጌል እንድትሰማው እግዚአብሔር የሊዲያን ልብ ምን አደረገ? ከፈተ። ሊዲያ ተዘጋጀች ነበር። ከዛ በኋላ እንግዲያውስ እንዳምን ከተረዳችሁ አማኝ እንደሆንኩ ከቆጠራችሁኝ ቤቶች እባካችሁ ወደ ቤተ ምናምን ግቡ አለች። ተቀበለቻቸው። አያችሁ፣ ይቀበሏቸዋል። ሁሉ ጊዜ እናንተ ላይ የእግዚአብሔር ክብር የእግዚአብሔር ግርማ ይታያል። በእናንተ ላይ መፍትሄ ይታያል። እግዚአብሔር በእናንተ ውስጥ ያስቀመጠው ለዓለም የሚሆን መፍትሄ አለ። ያዙ እምነት ሪያሊቲ ወንጌላዊነት እግዚአብሔር ዓለምን ለማዳን ያዘጋጃቸውን ሰው ማየትና ማግኘት፣ እነዛ ሰርች ማለት ነው። ሰርች አርፍላችሁ ጅማ ላይ እንጂ ወንጌላዊነት እኔ ወንጌል በህይወት ዘመናቸው ወንጌልን መናገር የሚከብዳቸው ሰዎች አሉ። ወንጌላዊነት ምን እንደሆነ ስለማያውቁ ነው። ባይዘ ወንጌላዊነት ኢንጆይመንት የምንደሰትበት ወይ ህይወት ማካፈል ወይ እግዚአብሔር ይመስገን። ፈልጉ ፊታችሁ አጠገባችሁ ያለውን ሰው ይሁን ዝም ብላችሁ ይሁን የሚቀበላችሁ እንደሆነ ስታረጋ ተናገሩ፣ ወንጌል ተናገሩ። በእናንተ ይታደጋል እግዚአብሔር። ሃሌሉያ። ሊዲያ ይዛ በቃ ከነሱ ከነ ጳውሎስ በቆመች ማለት በፊልጵስዩስ የመጀመሪያ ቤተክርስቲያን በፊልጵስዩስ በሊዲያ ቤት ተከፈተ። ከዛ በኋላ ፊልጵስዩስ በአጠቃላይ ፊልጵስዩስ ከተማ ወረሱ እንደ ጳውሎስ መስል። ጌታ ይመስገን። በሁለተኛ ደረጃ ደግሞ ፊልጶስና የኢትዮጵያ ጀነራል ሐዋርያት ሥራ ምዕራፍ 8 ላይ ከቁጥር 26 ጀምሮ ሲታነቡ የጌታ መንፈስ ፊልጶስን በልፍጠን ወደ ጋዛ በሚወስደው መንገድ ሄዳለ። ሮጠ። ልክ እየሮጠ ሲሄድ አንድ በሰረገላ ውስጥ ቁጭ ብሎ የኢሳይያስን መጽሐፍ እያነበበ የሚገሰግስ ሰው ያገኛል። ወደዚህ ሰረገላ ሮጥና ምን አድርገዋል? ተገናኘዋል። ከዛ ሮጦ ሲሄድ የኢሳይያስን መጽሐፍ ያነበ እንደ በግ ተነዳ እንደሚታረድ ምናምን አልከፈተም እያለ ያነባል። ከትውልድ ውስጥ ማን አስተዋለ እያለ ምናልባት ባዝ ሊያስብ ይችላል። ይሄ ስለማን ነው? ይሄ መጽሐፍ የሚያወራው ስለማን ነው? የሚገርማችሁ ነገር ይሄ የኢትዮጵያ ጃንደረባ ወደ እስራኤል ሀገር የሄደበት ምክንያት ነበር። ለምንድን ነው ሄደው? ሰብዶ ሊመለስ ሄዶ ጃንደረባ ስለነበረ ወደ ቤተ መቅደሱ እንዲገባ ተፈቀደለት። ጃንደረባ ማለት የተቀጠቀጠ ማለት ነው። ይሄ ቡካር ብሎታል። የተቀጠቀጠ ወደ እግዚአብሔር ቤተ መቅደስ ምን አይሆን ይላል አይግባ ብሎ ዘዳግም ላይ እና
ከዛ አዝኖ በቃ ቆዝሞ የኢሳይያስን መጽሐፍ ይዞ እያነበበ ነው። ስለማን ነው የሚያወራው? ይሄ ማን ያስረዳኛል? ማን ነው? ይኸውላችሁ ሁል ጊዜ እግዚአብሔር ያዘጋጃቸው ሰዎች ደስፕሬት ናቸው። ልባቸው ይቃጠላል። በቃ የእግዚአብሔር ነገር ይናፍቃል። ከዛ ታስተውላለህ ብሎ እንደ ማንም ሳያስረዳኝ እንዴት ይረዳል? ላስረዳህ ነው። ናውጣ ሰረገላ እንግዲህ የኢትዮጵያ ጃንደረባ ነው። ከፍ ያለ ሰው በጣም ትልቅ ሰው እና ሰረገላው ላይ ወጣ። ከሚያነቡ መጽሐፍ ተነስቶ ክርስቶስን አብራራለ። ክርስቶስን ተቀበለ በደስታ። ከዛ በኋላ አጠመቀው። ፊልጶስን የጌታ መንፈስ ነጠቀው። እሱ ግን በደስታ መጣ። ስለዚህ ወንጌላዊነት እግዚአብሔር ያዘጋጃቸውን ሰዎች ማየትና ማየት። አንደኛ እናንተን ያዩዋቸዋል፣ እናንተም ደግሞ ይዋችሁ በነቃ አይነት ፊልዳችን ላይ የሚድኑ ሰዎች አሉ። አሜን። እስኪ በደበ የሚድኑ ሰዎች አሉ። ያ ጌታ ይመስገን። አሁን እኛ የክርስቶስ አምባሳደሮች ስለሆነ የክርስቶስ ወኪሎች ስለሆነ ብዙ ጊዜ ሰው አማኝ ይህን ማንነቱን አያውቅም። ታውቃለች። እኛ የክርስቶስ ወኪል ምን ማለት ነው? ኢትዮጵያን ወክሎ አንድ አምባሳደር በውጭ ነው ኢትዮጵያን ወክሎ ከነከረ ስልጣኑ ኢትዮጵያ የተሰጠችው በዛ ስልጣን ደረጃ ከፍ ያለ በሀገሩ ወክሎ ልክ እንደዛ ነው። ክርስቶስን ወክሎ እዚህ ምድር ላይ አለ። በሄድንበት ሁሉ የሚድኑ ሰዎች አሉ። ጨለማው ይገፈፋል፣ የእግዚአብሔር ብርሃን ያበራል። ጌታ የተመሰገነ ይሁን። ሌላው ጢሞቴዎስ ነው። ሊስጥራ ላይ እግዚአብሔር አዘጋጀለት ለጳውሎስ ኮወርከር አብሮት ወንጌሉን ይዞ እስከ ምድር ዳርቻ ሄደ። ጢሞቴዎስን እግዚአብሔር አዘጋጀ። ልክ ጢሞቴዎስን ጳውሎስ እንዳየ ወሰደው፣ ገረዘው፣ አብሮት አገልጋይ እንደሆነ አደረገ። እግዚአብሔር ያዘጋጃቸው ሰዎች በፊታችን ላይ አለ። ጌታ ይመስገን። ልክ እቺ ሴት ወስደው ሰገነት እንዳዘጋጀች የሚበላው ሁሉንም ነገር እንዳዘጋጀች እንደዛ የተዘጋጁ ሰዎች አሉ። አብሮን የሚያገለግሉ ሲያስፈልገን እንኳን የሚረዱ ሰዎች አሉ በፊታችን አሉ። በሚያስበቅ አብሯቸው የሚሆኑ ሰዎች፣ እናንተም ደግሞ የምትታደጓቸው ሰዎች፣ ህይወትን የሚሰጧቸው ሰዎች በፊታችሁ ላይ አሉ። ይህንን መልእክት ያዙ። ሁለተኛውና አስደናቂው ደግሞ የፍጥረት ምዕራፍ 3ን መሰረታዊ ችግሮች ለይቶ ማየትና ለዚያ ችግር መፍትሄ መስጠት ነው። ምንድን ነው እዚህ ሴት ጋር ያለው ችግር? እሰምን እያለ ቆይቺ ሴት ችግሯ ምንድን ነው ይጠይቃል አይደል? ምንድን ነው ችግሯ እስኪ ይጠይቃል። ለእኛ ደግሞ እግዚአብሔር ብሪፍሊ ተናግሮናል። የዓለም ሁሉ ችግር እንደሆነ የተገለጠው ምዕራፍ 3 ላይ ዛሬ ሳምንትን በተከታታይ እናያለን። ስናየው ነበር ደግሞ እናያለን። ዘፍጥረት ምዕራፍ 3 ላይ 3 መሰረታዊ ችግር ገጥሞናል። የሰይጣን ችግር፣ የኃጢአት ችግር፣ ከእግዚአብሔር የመለየት ችግር፣ ፋንዳመንታል ፕሮብለም። ይሄንን ችግር እንድንፈታ እግዚአብሔር መፍትሄን በእጃችን ሰጥቷል። መፍትሄው ደግሞ ዋናው ክርስቶስ ነው። ክርስቶስን ለሌሎች እንድንሰጥ እግዚአብሔር ወንጌላዊ አድርጎ ሚሽነሪ አድርጎ ባለንበት ስፍራ ሊሆናል። እስኪ እኔ መልእክተኛ ነኝ በጣም ወሳኝ እና ምንድን ነው ቆይ የሚያስፈልግሽ ምንድን ነው ብለህ ጠይቃት። ምንም አያስፈልግም። ችግር የለም ማለት ነው። ሲጣራ ግን ችግር አለ። ዓለም ባለም ያሉ ሰዎች አንዳንድ ችግር እንደሌለ ያስባሉ። ችግራቸው ግን የሚታወቁት እናንተ ናቸው። ሰይጣን መንፈሳዊ ፍጥረት ነው፣ አይታይም። ኃጢአት መንፈሳዊ ነው። ባይዘው እኛ እንደምናስበው ማድረግና ለማድረግ አይደለም። ተፈጥሮ ሆኖ ሰው ውስጥ ይገባል። ምንም ቢያደርጉ አይድኑም። በመልካም ስራ የሚድኑ የሚመስላቸው ሰዎች አሉ። ሕግን በመጠበቅ የሚድኑ የሚመስሉ ብዙ የሚንከራተቱ ሰዎች አሉ። የለም፣ በዛ ወይ የለም። እግዚአብሔር ነው የድህነትን መንገድ የከፈተው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠን ከሰማይ በታች ሌላ ስም የለም። የመዳን መንገድ ኢየሱስ ብቻ ነው። ይሄንን ስላልተረዱ በቃ ችግር የለም ሊሉ ይችላል። ከዛ ሲጣራ ልጀላት የዛራ ነት ምን ትታቀታለሽ አለ። እስኪ ልጅ ወርስ ደስ ይላል። ቋንቋ በስተጅና ነው የሚመጣው ማለት ትፈልግ ነበረ ግን አልሆነ። በዚህ ሳምንት ተስፋ የቆረጡ ሰዎች ወደ ህይወታቸው ይመጣሉ። መፍትሄ እንድትሰጧቸው ሰዎች የእግዚአብሔር ቃል ዝም ብሎ አይመጣም። አስደናቂ
እግዚአብሔር በስተርጅናዋ ምን ሰጣት? ልጅ ማህፀኗን ከፈተ። እግዚአብሔር ልጁ ክርስቶስን ልቦ ምን እንዳደረገ ይህን ነገር በደንብ ማወቅ አለ። ከጨለማው መንግስት ሙሉ በሙሉ ታደገ። ሁለተኛ የኃጢአት መርገም 99% ምናምን ሳይሆን 100% ሙሉ በሙሉ ታደገ። በኃጢአት ምክንያት የሚመጣ ብዙ ነገር አለ። የልጁ ሞት፣ የልጁ ደም፣ የልጁ መስዋዕትነት ያደረገ እኛን ሙሉ በሙሉ ማዳን። ይህንን ኮንሰፕት መያዝ መቻል አለብን። ካልሆነ ሙሉ በሙሉ እንዳልዳንን የምናስብ ከሆነ ክርስቶስ አልበራልን፣ ክርስቶስ አልገባንም። ክርስቶስ የሰራው ስራ ፍጹም የሆነ ስራ ነው። እስኪ ሙሉ በሙሉ መልስ ድኛለሁ፣ ነፃ ወጥቻለሁ። አሜን። ጸሎት ለዚህ ነው። በነፃነት ነው ክርስቶስ ምን አደረገ? ነፃ አወጣን፣ ነፃ ወጣን። ጌታ ይመስገን። ክርስቶስ ስለሆነ ነው ነፃ ያወጣን። ማንም አይችልም። የእባቡን ራስ ማንም ያቀጥቅጥ አይችልም። የሴቱ ዘር ሆኖ የመጣው ለዛ ካጣን መርገም ይሄ የኛ ስቴት ነው። ከዛ ስቴት ማምለጥ አንችልም። ሰይጣን በኃጢአት እርግማን ውስጥ ለዘላለም በሲኦል ዳራ በሰቃይ የኛ ድል ፋንታ ነበር። ያንን ድል ፋንታችንን እግዚአብሔር በልጁ ላይ አደረገውና በልጁ በኩል ሙሉ በሙሉ ዋንስ ሆነ ነፃ አወጣ። መጽሐፍ ቅዱስ እንደዚህ ነው። ያ በእርሱ ሆነን የእግዚአብሔር ጽድቅ፣ ያ ማለት ምን ማለት ነው? የእግዚአብሔርን ደረጃ የእግዚአብሔርን ልክ የሆነው ጽድቅ እንድናገኝ ልጁ ምን አደረገው? ኃጢአተኛ አደረገው ሳይሆን ኃጢአት ነው ያለ። ኃጢአተኛ ሳይሆን ያደረገው ምንድን ያደረገው? ኃጢአት ነው። ኃጢአት ካደረገው በኋላ ቀጣው መስቀል ላይ አንጠለጠለው፣ ሰቀለው፣ ተሰቃየ። ሄሎ ሄሎ ላማ ሰበክታኒ አባቶ ስለምን ተውከኝ እስክል ድረስ አባቱ ፊቱን አዞረ። ለምን? በዛ ሰዓት እየተሰቃየ ያለው ልጁ ሳይሆን ኃጢአት ነው። ከኃጢአት ፊቱን ምን አድርገ ይላል? አዞረ፣ ጀርባ ሰጠ ይላል። ለምን ነው ጀርባ ሰጠው? ለልጁ ጀርባ ሲሰጥ ፊቱን ሁሉ ወደኛ መጥቷል። እኛን እያየ ነበር። ያሳ ሳሚን እያየ ነው። ያንዳንዳችንን አብ እያየ ነበር በዛ ሆነ። ምክንያቱም አሁን ሳሚ ላይ ሳይሆን ኃጢአቱ ያለው ከሳሚ ተነስቷል፣ በማላ ሆኗል፣ ልጁ ላይ ሆኗል። አሜን። ከዚያ በኋላ ኃጢአትን ቀጣ። እስኪ ኃጢአት ተቀጣ ነው። እርግማናችንን የኃጢአትን መርገም አቀጣ። የኃጢአት እርግማናችን እግዚአብሔር ይመስገን። ልጁን ሳይሆን አብ ሲያየው የነበረው በዛ ሰዓት መስቀል ላይ ሆኖ ለዛ ፊቱን ያዘረለን። ታውቃላችሁ በሥላሴ አምላክ መሀል የነበረው ህብረት ላፍታ እንኳን ከአብ ተለይቶ አያውቅም። እግዚአብሔር ያቺ ሞመንት ግን ለሱ ከባድ ሰዓት ነበረች። አባቱ ፊቱን ያዘረበት ሰዓት፣ ኃጢአትን በህይወቱ አያውቀውም። የኛ ኃጢአት የዓለም ሁሉ ኃጢአት በላዩ ላይ ተከምሮበታል። ያ ሰዓት ክርስቶስ የተሰቃየበት ሰዓት፣ አብ ግን እያየ የነበረበት ሰዓት ነው። ሶ ዋት ኢዝ ኢቫንጀሊዝም? ኢቫንጀሊዝም ምንድን ነው? ለሰዎችን ከዘፍጥረት ምዕራፍ 3 ችግር ሙሉ በሙሉ ነፃ ማውጣት፣ ከዲያብሎስ መንግስት መታደግ፣ ከኃጢአት መርገም ማዳን፣ ሰዎችን ከሲኦል ዳራ አውጥቶ ወደ እግዚአብሔር መንግስት ማምጣት ነው። ይህ እንግዲህ እይታን ያት ግን እንዴት ነው የሚደረገው? ሃይማኖት አትስጡ፣ መልካም ስራ አትበሉ፣ ህግን አድርግ አትበሉ። ለሰው ክርስቶስን ይመን፣ ክርስቶስን ተቀበል በሉ። ክርስቶስን ሲቀበል ሰው ከዛ ስህተት ሙሉ በሙሉ ይወጣል። አሜን። የአድራሻ ለውጥ ይሆንለታል። አስደናቂ ከቁጥር 14 ጀምሮ እስከ 32 ያለው ሲታነቡ ይሄን ነው የሚያሳይ። እነዛ ሁሉ ችግሮቿ ያለማመን መሃንነቷ የሚያሳየው ይሄን ፕሮብለም። ማንም ደግሞ ከዚህ ፕሮብለም ነፃ ሊያወጣ አይችልም ከክርስቶስ ብቻ በቀር። ለዚህ ነው ሙከራ ተደረገ፣ ህግ ተሰጠ፣ ያልተቻለ። እስቲ ህግን ማድረግ ይችላላችሁ ነው ብሎ እግዚአብሔር ሲና ተራራ ላይ ሲጠይቃቸው እንችላለን። ትችላላችሁ አለ። በሉ እንግዲህ እስኪ ሞክሯል። ህጉን ሲሰጣቸው በዛው ቀን 3000 ሰው ረፍረፋል።
እግዚአብሔር ሕጉን ሲሰጥ በሕጉ በኩል ሰዎች እንደማይድኑ ያውቅ ነበር። እንዴት ነው የምናውቀው? ቃሉ ያብራራል። ይኸው ሕግን በማድረግ ሥጋ ለባሽ በእርሱ ፊት ምን ስለማይሆን ነው? ስለማይጸድቅ ነው። የቱንም ያህል መልካም ስራ ብንሰራ፣ የቱንም ያህል ሕግን ብትፈጽሙ፣ የቱንም ያህል ምንም ብታደርጉ የእናንተ ስራ ከሆነ እናንተ ከሆነ ያደረጋችሁት ትርጉም የለም። አብ የሚቀበለው ስራ የልጁ የኢየሱስ ስራ ብቻ ነው። አሜን። ለዚህ ነው እርሱ ያለው ልክ በልጁ ስናምን የልጁ ስራ የኛ ስራ ሆኖ ተቆጠረ። ቆይ ምን ያህል አብን አስደሰተ? አብ ረካ አይደለ? ልጁን ሲያይ ምን ሆነ? ረካ፣ ሳቲስፋይድ ሆነ። ዋው አለ፣ አሸተተው። ምን ማለት ነው? በሌላ አነጋገር አብ በረካ፣ እግዚአብሔር በረካ። እስኪ እግዚአብሔር በሉ በእኔ ረክቷል። ወይ ክብር ለጌታ ይሁን። እግዚአብሔር ባንተ ረክቷል። እንዴት ከተባለ ሳብስቲሽን በአንተ ቦታ ማን ገባ? ኢየሱስ ገባ። ለዚህ ነው ያ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያይ እነሆ የዓለምን ኃጢአት የሚሸፍን ነው የሚያስወግድ ምን አለ? የእግዚአብሔር በግ። እስኪ እነሆ በሉት፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለጌታ ይሁን። አየና ኃጢአታችንን አስወገደው እንጂ አልሸፈነው። ሙሉ በሙሉ ተወገደ። እኔ አሁን ጻድቅ ነኝ፣ እግዚአብሔር ይመስገን። ይሄ ለዚህ ነው ኤልሳዕ ችግሯን ፈልጎ አገኘ። ለችግሯ ደግሞ አብሶሉት የሆነ ምን ሰጠ? ሶሉሽን፣ መፍትሄ ሰጠ። ያ መፍትሄ ማን ይባላል? ወደኛ ሲመጣ መፍትሄው ማን ይባላል? ክርስቶስ። ለጓደኞቻችሁ ወንጌል ለምትናገሯቸው ሰዎች ክርስቶስን በመስጠት መፍትሄ ትሰጣላችሁ። አለቀ። ይሄ መፍትሄ እኛ ክሬት ያደረግነው አይደለም፣ ወይም ደግሞ በመናገር ችሎታችን የሚሆን አይደለም። ሆነስትሊ እንደዛ ነው። በመናገር ችሎታችን የሚሆን የሚመስለን በቃ በመናገር ችሎታ ለማሳመን ምን ነው እንደዛ አይደለም። መፍትሄውን ነው በደንብ አድርጋችሁ መፍትሄው እጃችሁ አለ፣ ክርስቶስ ነው። ይሄ ባቡን ራስ የሚቀጠቅጠው ማን ነው? ክርስቶስ። ለዓለም ሁሉ ኃጢአት የተሰቃየው የዓለምን ኃጢአት ያስወገደው ማን ነው? ክርስቶስ ነው። መንገድ የሆነ በሲኦል ከሲኦል ወጥቶ ወደ እግዚአብሔር መንግሥት ለመግባት መንገድ የሆነ ክርስቶስ። ንጉሥም ካህንም ነቢይም የሆነ በዚህ በሶስት ማዕረግ የተገለጠ የዓለምን ኃጢአት ችግር በአንድ ሶሉሽን የሰጠ ክርስቶስ። እስከ ክርስቶስ በሉ። ሃሌሉያ! ኢየሱስ ክርስቶስ ስለሆነ የታደገን የዛሬ 2000 ዓመት በፊት የተወለደው የናዝሬቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ኃጢአትን ሊያስወግድ የቻለ የአየሩን አለቃ ዋንስ ፎሬቨር ስልጣን መደምሰስ የቻለ ለዚህ ነው ኢየሱስ ከሙታን የተነሳ፣ ከሞት የተነሳ፣ ሞትን አሸንፎ ሞትን ድል አድርጎ የተነሳው ለዚህ ነው። ሰይጣን ተሸንፈዋል። እስኪ ሰይጣን ተሸነፈ ነው። ይሄ የኛ ዝማሬ እኮ የኛ ዝማሬ ምን እንደሆነ ታውቃላችሁ? ሰይጣን ምን ሆነ? ተሸነፈ። ሁሉም ዘመኑ መዝሙር ይሄ ማለት ሰይጣን ምን ሆኗል? ለዘላለም ደግሞ በቃ ውርደታም ነው ያለው። በአደባባይ ላይ እያዞረ ምን አደረጋቸው ይላል። ይኸውላችሁ ማዕረጋቸውን ገፈፈና ይላል አይደል? የተገፈፈ ነገር መቼም የተገፈፈ ነው። እርቃናቸውን ገላለጠና አደባባይ ላይ እያዞረ ያሳያቸው። እነዚህ ሮማውያን እንደዛ ያደርጋሉ። ጦር ሜዳ ሲሄዱ የማረኳቸውን ይገፏቸውና እርቃናቸውን ያደርጋሉ። ከዛ በኋላ ወስደው እያዞሩ እየዘፈኑ በአደባባይ የጠላቶቻቸውን ሽብር ያሳያል። ኢየሱስ ያደረገው በሰንት ጠላታችንን አዋርዶታል። አሜን። ሸፉን ሰይጣን የዲያብሎስ መንግስት ተዋርዷል። ያዙ ይሄ በቃ እግዚአብሔር ይመስገን። ሶስተኛው የህይወትን ንቅናቄ ህይወትን መስጠት ነው። በሌላ አነጋገር ህይወትን መስጠት ነው። ወንጌል አለ ምን መስጠት ነው? ህይወትን መስጠት ነው። ይኸውላችሁ ብላቴናው ሞተ አይደል?
ሪዝኑ አይታወቅም። ራስን አለ ከዛ ነው ይላል ጭኗ ላይ ተደገፈ ተኛ ከዛ ሞተ። ሪዝኑ ሳይታወቅ ለምንድን ነው ሪዝኑ ያልታወቀው? ይሆናል ለምንድን ነው ዛሬ ሳምንት እናወራለን ነበር። እኛ በማናውቀው ነገር በአንድ ሰው አዳም ምክንያት ላይ ሁሉ ችግር ይመጣ። ሪዝኑ አይታወቅ። እኛ ለምንድን ነው ኃጢአተኛ የሆንኩት? ባይዘይ ባደረኩት ነገር አይደለም ኃጢአተኛ የሆንኩት፣ በመወደድ ኃጢአተኛ ነኝ። ሪዝኑ አይታወቅም፣ ግን ኃጢአት ገድሎኛል። ለዚህ ደግሞ መፍትሄ ተሰጠ። ጌታ ይመስገን። መፍትሄው ምንድን ነው? ዮሐንስ ወንጌል 5:24 ምን ይላል? እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻግሯል፣ ደግሞስ የዘላለም ሕይወት አለው፣ ተመልሶ ደግሞ ወደ ፍርድ አይመጣም። ሶስት ነገር ሆኗል። የዘላለም ሕይወት አለ፣ ከሞት ወደ ሕይወት ሆነን ተሻገረ። ሁለት ዳግመኛ ተመልሶ ወደ ፍርድ መምጣት አይቻልም። አለቀ። እስኪ ተዘጋው። ሃሌሉያ! ኢየሱስ ኃይሉን ዘጋው። በቃል የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻግሯል አለ። የዘላለም ሕይወት፣ የዘላለም ሕይወት ማለት የእግዚአብሔር አይነት ሕይወት ማለት ነው እንጂ ይሄ መኖር ብቻ ነው። ይሄን በጣም ጥንቃቄ ያሰልቻል። ራሱ ለዘላለም ነው ምንድን ነው ራሱ የዘላለም ሕይወት ማለት የእግዚአብሔር ሕይወት። እስኪ የእግዚአብሔር ሕይወት ማለት እግዚአብሔር ጅማሬ የለውም ፍጻሜ የለውም። እንዲያመው ነው የሆነ የሚያሰልች አይነት ነገር የለውም። በቃ መኖር ብቻ ከሆነማ ያሰልቻል። እንደዛ አለ። በእግዚአብሔር ዓለም ውስጥ ያለ ፍጹም ልጅ አይነገር። መንፈስ ቅዱስ አሁን በማን ውስጥ ገባ? እኛው ራሱ እግዚአብሔር ነው። ያ ዘላለም ሕይወት ራሱ እግዚአብሔር ዋንስ ፎሬቨር መርገም የሚባል ነገር የፍርድ ፍርሃት የለብንም። ፍርዳችንን ማን ወሰደ? ክርስቶስ። አይገርምም? በእኔ ቦታ ገብቶ ተቀጠቀጠ፣ ተሰባበረ። ሁሉ አጥንቱ ደሙ ፍሱ እስኪያልቅ ድረስ አጥንቱ እስኪታይ እስኪቆጠር ድረስ ይላል መዝሙር ላይ ደሙ ፍሱ እስኪያልቅ ድረስ ያን ሁሉ ያደርገው እኔን ከፍርድ ሊያድን ከፍርድ ድኛል። ሁለተኛ ቆሮንቶስ ምዕራፍ 5:37 ላይ ማንም ይላል በክርስቶስ ቢሆን እሱ ምንድን ነው? አዲስ ፍጥረት ነው። ኤልሳዕ ሕይወትን የሰጠው ለዛ ነው። ያ በዚያ ብላቴና ላይ አፉን በአፉ ላይ አይኑን በአይኑ ላይ እጁን በእጁ ላይ አድርጎ 7 ጊዜ እየዞረ ሲጸልይ ሕይወት ያለበት ምስጢሩ ይሄ ነው። እሺ ምስጢሩ ይሄ ነው። እስኪ ሕይወት አለኝ በሉት። ይሄ የምትደሰቱበት ምክንያት አሸናፊ ሕይወት አላችሁ፣ የእግዚአብሔር ጽድቅ አላችሁ፣ ፍርድ ተወግዷል፣ የዘላለም ሕይወት አለን። አሁን እኛ የእግዚአብሔር ጽድቅ ነን። አሁን በዚህ ምክንያት ሰላም አለ። እስኪ ሰላም አለኝ ማለት ሰላም ይኖረናል አይደለም? ሰላም ይኖረኛል አይደለም? ሰላም አለ። ጌታ ይመስገን። በቃ ያለቀ ነገር ነው፣ የተፈጸመ ነገር ነው። ሮሜ ምዕራፍ 8:2 ላይ አይገርምም? ከኃጢአትና ከሞት ሕግ ነፃ ወጣ። በዚያ ቦታ ላይ በክርስቶስ ኢየሱስ ውስጥ የነበረው የሕይወት መንፈስ ሕግ ይላል ከኃጢአትና ከሞት ሕግ ምን አደረገን? ነፃ። ከባድ ነው ሕግ ከባድ እኮ ነው። ሕግ በኃጢአት ሕግ ውስጥ ነበር፣ በሞት ሕግ ውስጥ ነበር የተፈረደ የተያዘን ሰዎች። ከዛ ሕግ በራሳችን መንገድ መውጣት፣ ሌላ ሕግ መታወጅ አለበት። ሌላ ሕግ ምን አይነት ሕግ መጣ? የሕይወት መንፈስ ሕግ። ሕግን በሕግ ሻለው እግዚአብሔር። እስኪ ሕጉ በሉ፣ በሕግ በሉ ተሽሏል። እግዚአብሔር ያንን ሕግ የሻለው ያቃትና የሞትን ሕግ ቀንበር የሰበረው የሕይወትን መንፈስ ሕግ አውጇል። ማነው ያወጀው? ሰው አይደለም፣ እግዚአብሔር ራሱ ነው ያወጀው። እስኪ ነፃነት ታውጆልኛል ነው፣ ሕይወት ታውጆልኛል ነው። አያችሁ፣ በክርስቶስ ኢየሱስ ውስጥ ነው። አያችሁ፣ ይሄ የሕይወት መንፈስ ያለው በክርስቶስ ኢየሱስ ውስጥ ነው። የኛ እኛ የምንኖረው ጅማ ውስጥ አይደለም፣ በክርስቶስ ኢየሱስ ውስጥ ነው። እስኪ ሕይወት በክርስቶስ ውስጥ ነው። ለዚህ ነው ኢየሱስ ለኔ ብትኖሩ በእንግሊዝኛው ኢን በክርስቶስ ውስጥ ማለት ክርስቶስ መማፀኛ ከተማችን፣ ክርስቶስ መሸሻ ከተማችን፣ ክርስቶስ መሸሸጊያ ዋሻችን፣ ክርስቶስ የተደበቅንበት ነው። አሜን። ይሄ ትርጉም ካልገባን በጣም ነው የምንቸገረው። እድሜያችን ሙሉ ነው የምንቸገረው።
መኖር በሆነ ቦታ ላይ ይመስለናል። መኖር በሆነ ውስጥ ይመስላል። አይደለም። መኖር ማለት በክርስቶስ ውስጥ ነው። ለዚህ ነው ጻድቅ በእምነቱ በሕይወት ይኖራል። ልክ ስታምን ያ እምነት በክርስቶስ ውስጥ ይከታል። ለዚህ ነው ሙሴን እግዚአብሔር በስንጣቃ ዋለት ውስጥ ሸሸገው አይደል? እኛ ስንጣቃ ዋለታችን ክርስቶስ ነው። እንኳን ደስ አለን። አሜን። ክብር ለኢየሱስ ይሁን። ከዚያ በኋላ እንደዚህ ይለናል አይደል? ቁጥር 37 ላይ ጭቃላ ክብር ይጨርሳል። ጌታ ይመስገን። ኤልሳዕም ግያዝን ጠርቶ ሱነማይቱን ጥራት አለ። እርሱም ጠራት። እንደመጣችም በይ ልጅሽን ውሰጂ አላት። እርሷም ገብታ በእግሩ ላይ ወደቀች፣ በምድርም ላይ ተደፋች፣ ልጇንም ይዛ ወጣች። ሞቶ የነበረው ልጅ ሰላም ያለችው በእሱ ላይ ሰላም ያወጀችው ልጅ በሕይወት አስነሳች። አሌሉያ። በልጁ ላይ በክርስቶስ ላይ ያላችሁ እምነት ሁሉ ጊዜ አስተማማኝ ነው። እንኳን በልጁ ላይ ያመናችሁ። እሺ፣ ሰው በኃይሉ ያምናል፣ ሰው በገንዘቡ ያምናል፣ ሰው በጥረቱ ያምናል፣ በእውቀቱ ያምናል፣ በጉብዝናው ያምናል። ጠቢብ ግን በጉብዝናው አያምንም። ጠቢብ ግን በእውቀቱ አያምንም። ጠቢብ ግን በሀብቱ ጠቢብ ነው። ዓይኑ ተከፍቶለታል፣ ማየት ችሏል። በኢየሱስ ያምናል። ኢየሱስ ግን አስተማማኝ ነው። ኢየሱስ በመቃብር አልቀረም። የሞትን ኃይል ሰብሮ ተነሳ። መቃብሩን ፈንቅሎ ተነሳ። አሜን። ሞት ተሸነፈ፣ ኃጢአት ተሸነፈ፣ ዲያብሎስ የአየሩ አለቃ መንግስት ተሸነፈ። ለእኛ ለልጆቹ ደግሞ አርነት ታወጀ፣ ጽድቅ ታወጀ፣ ሰላምና ድል ታወጀ። እስኪ ሰላም ነው በሉ። እስኪ የሴቷን አዋጅ ነበር ታወጀ። እስኪ ሰላም ነው በሉ። ህይወቴ በሉ። እስኪ ሰላም ነው። ትዳር ያላችሁ ትዳር በሉ። ሰላም ነው። ልጆች ያላችሁ ልጆች በሉ። እስኪ ሰላም ናቸው። አሜን አሜን። ይሄ ሰላም የተሰጠ ሰላም ነው። ለዚህ ነው ኢየሱስ ሰላምን ይተውላችኋል፣ ሰላምን ይሰጣችኋል። የሚሰጣችሁ ዓለም እንደሚሰጠው አይደለም። ዓለም ምን አይነት ሰላም ትሰጣለች? በገንዘብ ውስጥ የሚመጣ ሰላም፣ በሆነ ነገር ውስጥ የሚሰጣ ሰላም፣ በአጀንታ በወታደሮች ምናምን የሚመጣ ሰላም፣ በምናምን እንደዛ አይደለም። የኔ ሰላም እንደሚሰጣችሁ ሰላም አለ። በሞት መካከል ቢሄዱ እንኳ አንተ ከእኔ ጋር ነህና ክፉን፣ በሞት ጥላ መካከል ቢሄዱ እንኳ አንተ ከእኔ ጋር ነህና ክፉን፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። በእኔ ብትኖሩ አትፍሩ አለ ኢየሱስ። አትፍሩ አለ። የፍርሃት ኃይል ተወግዷል። ሰይጣን ዲያብሎስ አናቱ ተመቷል። ስልጣኑ ሙሉ በሙሉ ተሽሯል። ሰላም ነው። ጮክ ብላችሁ ሰላም ነው። በቃ ነገራችሁ ሁሉ ሰላም፣ ሁሉ ሰላም ሰላም። ሳምንቱ በእጅጉ ተንፍሳችሁ የእግዚአብሔርን ሰላም የሚተነፍሱበት ጊዜ ነው። የእረፍታችሁ ጊዜ፣ ይሄ ሳምንት የድላችሁ ጊዜ። እግዚአብሔር ይመስገን። ጸልያለሁ። አሜን።